ቅዱስ ዮሐንስ ወንጌላዊ በመልእክቱ በምዕራፍ 3 ቁጥር 11 ላይ ምን ይላል? የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይለናል። ብዙ አልይዛችሁም፣ ፀሐይ ላይ ነው ያላችሁት እና አንድ 3 ዋና ዋና ነገሮችን አብረን እናያለን። የመጀመሪያው ነገር የዲያብሎስ ሥራ ምንድነው? የእግዚአብሔር ልጅ ተገልጦ ያፈረሰው ዛሬም የሚያፈርሰው የዲያብሎስ ሥራ ምንድነው? ዲያብሎስ ከነስሙ እንደሚያመለክተው ከሳሽ ነው፣ አሰናካይ ነው። እግዚአብሔር እኔና እናንተን ከፈጠረበት ዋና ዓላማ መንገድ እንድንቀይር ዓላማ እንድንስት የሚያደርግ ነው ዲያብሎስ። ከመጀመሪያው ጀምሮ የሰው ልጅን ከዚያ ክብሩ ለማዋረድ የጣረ ነው። የዲያብሎስ ዋና ሥራው ይሄ ነው፣ ሰውን ከእግዚአብሔር መለየት ነው። ለምን? ምክንያቱም ከእግዚአብሔር ጋር አንድ ስንሆን ሕይወት አለን። ከእግዚአብሔር ጋር ኅብረት ሲኖረን በሰላም እንኖራለን፣ እረፍት እናገኛለን፣ የልብ ደስታ ይኖረናል። ይህን ስለሚያውቅ ጥንተ ጠላታችን ሁል ጊዜ እኛን ከእግዚአብሔር መለየት ይፈልጋል። ዛሬ ሁለቱን ታላላቅ የሆኑትን እግዚአብሔር የዲያብሎስን ሥራ ያፈረሰበትን ነገር እናስባለን። የመጀመሪያው በብሉይ ኪዳን የተከናወነ ነው። ሁለተኛው ሐዲስ ኪዳን ያሰኘ ነው። የመጀመሪያውን የምናገኘው በኦሪት ዘፍጥረት ምዕራፍ 11 ላይ ነው የምናገኘው። በዚያ ስፍራ ላይ እንደምንመለከተው የሰው ልጅ ገና እግዚአብሔርን ቸርነት ሳይጠግብ የዲያብሎስን ምክር እንደገና መስማት ጀመረ። አስተውላችሁ ከሆነ ምዕራፍ 8፣ ምዕራፍ 9፣ ምዕራፍ 10 ላይ ካያችሁት ምድር በማይ ጠፍታ ነበር። የሰው ልጅ እንዳለ አልቆ ኖህና ቤተሰቦቹ ነበሩ የተረፉት። ከዚያ ከተረፈው ትውልድ የወጣው ትውልድ ነው እንደገና የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ መስማት ሲገባው ምን አለ? የለም እግዚአብሔር የለሽ የሆነ ሕይወት፣ እግዚአብሔር የለሽ የሆነ ዓለም ለራሳችን እንቅረጽ አለ፣ እንመስርት አለ፣ መታሰቢያ እናቁም አለ። አባቶቼ፣ እናቶቼ፣ ወንድሞቼ ዛሬም ወደ ቤታችን ወደ ኑሯችን ፈተና የሚገባው በዚህ ጊዜ ነው። የእግዚአብሔርን ምሕረቱን ስንረሳ፣ ቸርነቱን ስንዘነጋ፣ ያደረገልንን ነገር ከወደቅንበት እንዴት እንዳነሳን፣ እንባችንን እንዴት እንዳበሰን ስንዘነጋ፣ የዛን ጊዜ እግዚአብሔር የሌለበት ሕይወት ለመኖር እንፈልጋለን። አምላኬ ሆይ ትዳር ካገኘው ወራጅ አለ፣ ቤት ካገኘው ወራጅ አለ፣ ስራ ካገኘው ወራጅ አለ፣ ልጅ ካገኘው ወራጅ አለ ማለት እንጀምራለን። ልጅ እስከምናገኝ አቤት ጸሎቱ ለቅዳሴ ፍጥነቱ፣ ትዳር እስከምናገኝ አቤት እንባው፣ አቤት ጸሎቱ፣ አባቴ በጸሎት አስቡኝ ማለት። ነገር ግን ሁሉ ሲሳካ፣ ሁሉ አልጋ ላልጋ ሲሆን የእግዚአብሔር ምሕረቱን እንዘነጋለን። እግዚአብሔር ማስተዋልን ይስጠን። እነዚያ በሰናዖር ሜዳ ላይም የነበሩት የእግዚአብሔርን ምሕረት ከጥፋት ውሃ እንዴት እንዳዳናቸው ዘነጉት እና ምን አሉ? ታላቅ መታሰቢያ እንስራ፣ ወደ ሰማይ የሚደርስ እንስራ አሉ። እናም ሁሉ ነገር ተከናወነላቸው ይላል። አስተውሉ። ዛሬ በዚህ በምድራችን ላይ የሚሰበክ የሐሰት ወንጌል አለ። ሁሉ ስለተሳካልህ እግዚአብሔር አለበት ማለት አይደለም። ሁሉ ሲሳካ ቆም ብለን ይህ ነገር እግዚአብሔር አለበት ወይ እንበል።
ምክንያቱም እግዚአብሔር ከሌለበት ልፋታችን በዜሮ ነው የሚባዛው፣ ስኬታችን በዜሮ ነው የሚባዛው። እንጀራው ሊመጣ ይችላል፣ ገንዘቡ ሊመጣ ይችላል፣ ነገር ግን የልብ ደስታን አናገኝም። ለዚህ ነው በዚህ ዘመን ሁሉ እያለን እንደሌለን ምን ሆነው በትንሹ የምናማርረው፣ በትንሹ ልባችን የሚሰበረው፣ በትንሹ ባልንጀርነት ከንቱ የሚሆነው። የዛን ጊዜ በዚያ ሰናዖር ሜዳ ላይ ሁሉ ነገር ተሳካላቸው። ጭቃው እንደ ሲሚንቶ ሆነላቸው። ዛሬ የአርኪኦሎጂ መርማሪዎች የዛሬዋ ኢራቅ አካባቢ ሄደው ሰናዖር ሜዳ የነበረው ኢራቅ ላይ ነው፣ ዚጉራት ይሉታል። ያ ተጀምሮ የነበረውን ግንብ አግኝተውታል። ሰማይ የሚደርስ እንስራ አሉ። በዚያ በነቢያት መጽሐፍ ላይ ምን ይላል? ራስን ከፍ ከፍ ብታደርግ በሰማይ በከዋክብት መካከል ጎጆህን ብትሰራ እኔ እግዚአብሔር ከዚያ አወርድሃለሁ ይላል። እግዚአብሔር ከሁሉ በላይ ነው። ሥላሴ ከሁሉ በላይ ናቸው። ከኛ ሐሳብ፣ ከኛ ጉልበት፣ ከኛ አቅም በላይ ናቸው። እስቲ ለሥላሴ ክብርን ስጡ። ለሥላሴ የማይገዛ ጉልበት የለም። ለሥላሴ የማይንበረከክ ኃይል የለም። ኃይለ ሥላሴ ስንል ከኃይላት በላይ ስለሆኑ ነው። ከጌትነት በላይ ስለሆኑ ነው። ከጉልበተኞች በላይ ስለሆኑ ነው። ለዚህ አምላክ ክብርና ምስጋናን ስጡ። ስለዚህ ሥላሴ ተመለከቱ፣ ሥላሴ አዩ። የእነዚያን ሰዎች ነገር ሥላሴ ተመለከቱ። ስለዚህ ምን አሉ? ኑ እንውረድ አሉ። ኑ እንውረድ እንመልከተው አሉ። አያችሁ፣ በትህትና ልብ ስንቀርብ ሥላሴ ሲመጡ ምሕረትን ይዘው ይመጣሉ። እግዚአብሔር ይክበር ይመስገን። በትህትና ቤታችንን ለሥላሴ ስንከፍት እንደ አብርሃም ቤታችን ይባረካል። በትህትና ቤታችንን ስንከፍት እንደ ናቢዳራ ቤታችን ይባረካል። ነገር ግን በአመጽ በሚሆንበት ጊዜ በሥላሴ ፊት የሚቆም ኃይል የለም። በሥላሴ ፊት የሚገዳደር ማንም የለም። ለምን? ምክንያቱም አብ ወልድ መንፈስ የጌቶች ጌታ የነገስታት ንጉሥ የኃያላን ኃያል አምላክ ቅዱስ ንጉሥ። ስለዚህ ሲወርዱ ሁሉ ነገር ምን ሆነ? ተደበላለቀ። ቋንቋቸውን ደበላለቁት። ቋንቋቸው ተደበላለቀ። አንድ ሆነው ለአመጽ ስለተነሱ እግዚአብሔር ቋንቋቸውን ደበላለቀውና ያ የሰናዖር ሜዳ ምን ተባለ? ባቢሎን ተባለ። ድብልቅልቅ ተባለ። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። እስቲ በሉልኝ፣ የዲያብሎስን ሥራ በሉ እስቲ። ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ስለዚህ በዚያ በሰናዖር ሜዳ ላይ የሰው ልጅ በአመጽ ያቀደው ነገር በጅምር ቀረ። ግን ሰውን ከዚያ አመጹ የሚያድነው አልተገኘም። ከዚያ ካለበት ነገር የሚያወጣው አልተገኘም። በየዘመናቱ የተነሱት አባቶቻችን ነቢያት ፈኑ ዲከ ማርያም ፈኑ ብርሃነከ ወጽድቀከ ኖላዊሆሙ ለእስራኤል አጽም እያሉ የእስራኤልን ቅዱስ ለመኑት። ክንድህን አንሳ፣ እጅህን ስደድ እያሉት ለመኑት እግዚአብሔርን። ምክንያቱም ሰው በኃጢአት ተገኝቶ ወድቆ ነበርና። ስለዚህ ማንም ሰውን ማዳን እንደማይችል ሲያዩ የሥላሴ ቸርነት በእኛ ላይ በዛ። እስቲ ልልበሉልን፣ የሥላሴ ቸርነት በዛልን። ወንድሞቼ እህቶቼ፣ ሚስጥረ ሥላሴን ካልተረዳን፣ ሚስጥረ ሥላሴን ካላወቅን የመዳናችንን ምስጢር ማወቅ አንችልም። ሚስጥረ ሥላሴ ትርፍ ዕውቀት አይደለም፣ የመዳናችን መሰረት ነው። የሃይማኖታችን አምድ ነው። ሥላሴን ካላከበርን፣ ሥላሴን ካላመንን ሕይወት የለንም። በክርስቶስ ያለ አብና ወልድ አሉት ነው የሚለው። በክርስቶስ ያለ። ለምን? ምክንያቱም የሥላሴ ቸርነት ነው እኛን ያዳንን።
ክርስቲያን ያሰኘን የሥላሴ ልጅነት ነው። እኛን ባሪያ አድርጎ ይዞን የነበረውን የዲያብሎስን መግዞ የዲያብሎስን አገዛዝ የደረመሱልን ያፈረሱልን ሥላሴ ናቸው። እስቲ እግዚአብሔርን አመስግኑልን። እግዚአብሔር አብ አየ ዓለምን። እግዚአብሔር አብ ተመለከተ የሰው ልጅን ከንቱነት፣ የሰው ልጅን ጉስቁልና። ስለዚህ የገዛ ልጁን ወልድን ቃልን ላከልን። ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነልን። ከባህሪያችን መመኪያ ከመዳናችን ምክንያተ ድኅን ከሆነችልን ከእመቤታችን ከቅድስት ድንግል ማርያም ወልድ በስጋ ተወለደ። አማኑኤል ከኛ ጋር ሆነ። እልል በሉ እስቲ እግዚአብሔርን አመስግኑ። በዚህ ነው ሌሊት ማህሌታውያኑ ምን አሉ? ሰላም ለአብ ዘእምቅድመ ዓለም ነጋሲ አሉ። ሰላም ለአብ ዘእምቅድመ ዓለም ነጋሲ። ዓለም ሳይፈጠር ከዘመናት ነግሰህ የነበርክ እግዚአብሔር አብ ሆይ ምስጋና ላንተ ይገባል። ሰላም ለወልድ ሥጋ ማርያም ለባሲ። የእመቤታችን የቅድስት ድንግል ማርያምን ከሥጋዋ ሥጋ ከነፍሷ ነፍስ ነስተ ገንዘብ ያደረክ እግዚአብሔር ወልድ ሆይ ላንተ ምስጋና ይገባል። ሰላም ለመንፈስ ቅዱስ ኃጢአት ዓለም ደምሳሲ። እነሆ ልጅነትን የምታሰጥ ጥምቀትን ሰጥተህን በመንፈስ ቅዱስ መወለድን ሰጥተህን የምትቀድሰን የምታነጻን ክርስቲያኖች የምታደርገን የእግዚአብሔር ልጆች የምታደርገን እግዚአብሔር መንፈስ ቅዱስ ሆይ ምስጋና ይገባሃል። ኃይለ ሥላሴ ወፀወነ ሥላሴ በስመ ሥላሴ እቀጠቅጥ ገይሴ በአብ ልጁን መላክ በወልድ ሥጋ መልበስ በመንፈስ ቅዱስ መቀደስ ዲያብሎስን ቀጠቀጥ ነው። ዲያብሎስን ድል አደረግ ነው። ዲያብሎስን አሸንፍ ነው። እልል በሉለት ለዚህ አምላክ። ዛሬ ዲያብሎስ የሥላሴን ስም ሲሰማ ይሸሻል። ለዚህ ነው ስራችንን ስንጀምር፣ ስንነሳ፣ ስንቀመጥ፣ ስንተኛ፣ ስንነሳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ የምንለው ልማድ ሆኖብን አይደለም። ዝም ብሎ ባዶ ትውፊት ባዶ ትራዲሽን ሆኖብን አይደለም። የመዳናችን ምስጢር ስላለበት ነው። ለዚህ ነው አብ ወልድ መንፈስ ቅዱስ። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለውን ቃል እንደምናገኘው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ተመልከቱት። እግዚአብሔር ማን? አብ። ማንን ላከ? ወልድን። ወልድ ቤዛ ሆነልን። ስለዚህ አብ ወደደን። እስኪ በሉልኝ። ወልድ ሞተልን። መንፈስ ቅዱስ ቀደሰን። የሥላሴ ምስጢር ይሄ ነው። ያለ ሥላሴ ምስጢር መዳን የለም። ስለዚህ ዛሬ በዚህ በዘመነ አስተርእዮ የምናስበው ይሄንን ነው። ዲያብሎስ ድል የሆነበት ስለሆነ፣ ዲያብሎስ የፈራረሰበት የወደቀበት ስለሆነ፣ እኛ ደግሞ ልጅነት ያገኘንበት ስለሆነ ነው። ቅድም ሊቃውንቱ በሚያምር ዘመን በማይሽረው በማይለውጠው አባቴን ነበር ማስበው። ሁል ጊዜ ሰሞን የለ ተራ የለ ከዓመት እስከ ዓመት 365 ቀን አንዳንዴም 366 ቀን ዝናብ ይሁን ፀሐይ ይሁን እንደ ዛሬው መብራት እንደ ልብ የለም። ጅቡን እየተጋፋን ነው ምንመጣው። እና ያን ጊዜ ብቻቸውን ነበሩ፣ ጥቂት ካህናት ነበሩ። ዛሬ ግን እግዚአብሔር ካህናቱን አብዝቶልን፣ አባቶችን አብዝቶልን፣ ደብራቱን አብዝቶልን፣ ሕዝቡ እንደዚህ ስፍራ ጠቦን ስመለከት እንዴት ደስ ይላል። እግዚአብሔር ይክበር ይመስገን። እና ቅድም ሊቃውንቱ ምን አሉ? ለዘተወልደም ቅድስት ድንግል ምንተ ንብሎ ምን እንለዋለን? ከእመቤታችን ከቅድስት ድንግል ማርያም የተወለደውን ከአብ ጋር በቅድምና የነበረውን ዓለምን አሳልፎ የሚኖረውን እግዚአብሔር ወልድን ምን እንለዋለን? አርዌ ገዳምኑ አንበሳ፣ ያ የዱሩ አንበሳ
የሚቀጠቅጠው ድል አድራጊውን ነው ወይስ ወሚመከራዴሮን ደግሞ ሕመማችንን የሚሸከም በደላችንን የተሸከመ የኛ ቤዛ የሆነውን ከራዲዮንን እንበለው አሉ። አመሰገኑት። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የምደመድመው በዚህ ነው። ዛሬም ወደ ቤታችሁ የሥላሴን ቸርነት ጋብዙ። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ በቸርነት ይግቡ ወደ ቤታችሁ። በእውነት አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንደ ሸማኔ መወርወሪያ ስለሮጥን ስለተጣደፍን ወንድማችንን ጠልፈን ስለጣልን ወይም እህታችን ላይ ቂም ስለያዝን አይደለም። ዛሬ የቆምነው በእኛ ጥድፊያ አይደለም። ዛሬ የቆምነው በእኛ ብልሃት አይደለም። ዛሬ የቆምነው በእኛ ተንኮል አይደለም፣ በእኛ ፈሊጥ አይደለም፣ በእኛ ጥበብ አይደለም፣ በእኛ አይኪው አይደለም። ያቆመን የሥላሴ ቸርነት ነው። መዘምራን እንደዘመራችሁት እናምናለን በአብ እንዳላችሁት ማመን ማለት የአይምሮ ጂምናስቲክ አይደለም። ማመን ማለት ትረስት ማድረግ ማለት ነው። ማረፍ ማለት ነው። በሱ እረፉ። በሱ ስናርፍ ወጣትነታችን ይለመልማል። በሱ ስናርፍ እረፍት እናገኛለን። በሱ ስናርፍ ቤታችን በደስታ ይሞላል። ስለዚህ ዛሬ ዝም ብለን በዓል አክብረን አይደለም መሄድ ያለብን። በሐዘን የመጣችሁ የልጃችሁ ነገር ያስጨነቃችሁ፣ የሥራችሁ ጉዳይ፣ የጤናችሁ ጉዳይ ከባድ የሆነባችሁ፣ ትከሻችሁን የሚያሰፋ ልባችሁን የሚያሳርፍ የሥላሴ ቸርነት እዚህ ላይ አለ። ይቺ ደብር ላይ የተጸለየች ጸሎት ናት የተከተለችኝ። ወንድሞቼ እህቶቼ፣ በብዙ ፈተና ውስጥ አልፌ ነበር። በብዙ ነገር ወጣት ሆኜ ብዙም ተሳስቼ ነበር፣ ብዙም ወድቄ ነበር። አንስቶኛል፣ አክብሮኛል። እዚች ደብር ላይ የተደገመች ጸሎተ ማርያም ረድቶን ዛሬ ልጄ የታላቋን ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን በዓለም አደባባይ ከፍ አድርጎ ለማስጠራት እግዚአብሔር አብቅቶልኛል። የእናንተ ጸሎት ነው፣ የዚች አባቶች ጸሎት ነው፣ የዚች ደብር ጸሎት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ እግዚአብሔር ይረዳችኋል፣ እግዚአብሔር ይደግፋችኋል፣ እግዚአብሔር እናንተን እጃችሁን ይዞ ይመራል። ስለዚህ ሐዘናችሁ የመጣችሁ ቀና ብላችሁ ሄዱ። አዝናችሁ የመጣችሁ አሁን የሥላሴን ቸርነት ይዛችሁ ሄዱ። ዛሬ ልባችሁ የከበደበትን ነገር በዚህ አስቀምጡ። እንደ ሐናም ሳሙኤል ምንድነው ያደረገችው? ወደ እግዚአብሔር ዘንድ መጣች። ሰካራም እስከምትባል ድረስ አለቀሰች፣ አነባቸው፣ አስነካቸው። ሰው ፊት አታልቅሱ፣ እዚህ አልቅሱ። ፊት አታልቅሱ። ለሰው አይደለም ምሬታችሁን ማውራት ያለባችሁ፣ ለሥላሴ ተናገሩት። ሐና ምን አደረገች? መጣች። ሰካራም እስከምትባል። ሰውን አትመልከቱ፣ ጉዳያችሁ ከሥላሴ ነው። አንዳንዴ ሰውን ሲያይ ሌላውን ነገር ረስቶት ይሄዳል። አይደለም፣ ሰውን አይደለም ማየት ያለባችሁ፣ ሥላሴን ተመልከቱ። ሐና ሳሙኤል መጣችና ሰካራም እስከምትባል፣ ኤሊ ነው ያላት እኮ፣ ስካርሽን አርቂ ያላት። ምን አለችው? እኔ ልቧ ያዘነበት ነፍሷን የምታፈስ ሴት ነኝ እንጂ ስካር የለብኝም አለችው። አነባቸው፣ አስነካቸው። ልክ ፊቷን ስታዞር ምን ይላል እግዚአብሔር ቃል? ከዚያች ቀን ጀምሮ ፊቷ ሐዘንተኛ መስሎህ አልታየም። አሁን ፊታችሁ ወዴት ነው? ወደዚህ ነው አይደለም? አሁን ፊታችሁ ወደዚህ ነው። አሁን ንገሩ ጭንቀታችሁን፣ አሁን ንገሩት እንባችሁን፣ በእንባ ጋር ችግራችሁን፣ የልባችሁን ክብደት ንገሩት። ከዚያ ግን ወደ ቤታችሁ ፊታችሁን ስትመልሱ እግዚአብሔር ደስተኛ ያደርጋችሁ። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን። እልልታ 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 ያንሳል ለሥላሴ ክብር። ይህንን ትምህርት